እንደሚታወቀው የፍቅር የሰላም ከተማ ናት። ከዚህም በተጨማሪ ሐዋሳ በውበቷ፣ በጽዳቷ፣ በአረንጓዴ ልማቷ ነው የምትታወቀው። በዚህም በሀገር ደረጃ በቱሪዝም ተመራጭ ከተማ ናት። ይህንን የቱሪዝም ተመራጭነቷን ለማስቀጠል ተጨማሪ የውበትና የቱሪዝም መዳረሻ ቦታዎችን የማስፋት የማደስ አዳዲሶችን የማልማት ስራዎችን እየሰራን ነው የምንገኘው። ከዚህ በፊት ተሰርተው የቆሙ ፕሮጀክቶች ነበሩ። እነኚህን ፕሮጀክቶች በመጨረስ በማስዋብ ክፍት በማድረግ ሰላሟን በመጠበቅ አካባቢውን በማልማት ዝግጅት ስናደርግ ነው የቆየ ነው። አሁን የምንገኘው ታቦር ተራራ ፕሮጀክት ላይ ነው። ታቦር ተራራ ፕሮጀክት ለ3-4 ዓመታት ተሰርቶ ስራ ሳይጀምር ነው ቆየው። አሁን በአሁኑ ሰዓት በጊዜያዊነት ስራ እንዲጀምር አድርገናል። አሁን እንደሚታዩት በጣም ያምራል። ብዙ ቱሪስቶች መጥተው እየጎበኙ ነው። የከተማ ወጣቶች፣ የአካባቢ ወጣቶች፣ የአካባቢው ማህበረሰብ ስፖርት መስራት የሚፈልግ መዝናናት የሚፈልግ ሁሉ በዛሬው ዕለት እየተዝናና ነው የሚገኘው። ይሄ ሐዋሳን የማስተዋወቅ ስራ፣ ሌላው ደግሞ ቱሪስቶች መጥተው እንዲጎበኙ፣ ተጨማሪ ቱሪስቶች ሐዋሳን እንዲጎበኙ፣ የከተማ ወጣትም እንዲዝናና በር የሚከፍት ስለሆነ ሐዋሳን የማስተዋወቅ የሐዋሳን ልማት የማስቀጠል የሐዋሳን ቱሪስት የመጨመር ገቢ ከመጨመር አንፃር ሐዋሳን ተመራጭ ከማድረግ አንፃር ያለው ፋይዳ እጅግ በጣም ከፍተኛ በመሆኑ እንደዚህ አይነት ልማት ስራዎችን አጠንክረን ነው የምንሰራው። እኔም ከሚሉ በላይ ራሴም አይቻለሁ። እውነት ለመናገር ወደዚህ መምጣቴ በጣም ደስ ብሎኛል። ታየው በቦታው ምናምን በጣም የሚያምር ቦታ ነው። በጣም ቆንጆ ነው፣ አሪፍ ነው፣ ደስ ይላል። በዚህ አጋጣሚ ይህንን ለህብረተሰቡ ክፍት ያደረገውን አካል አመሰግን ወዳለሁኝ። አገኘውም ዛሬ ወጥቼ ሳየው አንደኛ ያው ከጤንነት አንፃር ሰው ጠዋት ወጥቶ ከስራ ሰዓት በኋላም እስከ ላይ ድረስ ከወጣ የራሱን ጤንነት ለመጠበቅ የሚያስችል ነው። ላይ ሆኖ ደግሞ ወደ ከተማ ያለው ቪው በጣም የከተማውን ገጽታ ክሊርሊ የሚያሳይ ሆኖ ነው ያገኘሁት። ደግሞ ተራራ ያለው ከሀቅ ጎን ስለሆነ በጣም አየር ደስ ያለው አየር ያለበት ለመጎብኘት የሚመች ለሁሉም ነገር ደስ ያለው ቦታ ስለሆነ ማንም ሰው ከሌላ ክልልም ከየትኛውም ቦታ መጥቶ የክልላችንና የተራራችን ምርጥ ለወደፊት ከየትኛው ፓርክ ጋር የሚወዳደረው ፓርካችን መታችሁ እንድትጎበኙ እላለሁ። በቅርብ ጊዜያት ውስጥ ብዙ የቱሪስት መዳረሻ ቦታዎችን የማስጀመር የመክፈት ስራዎችን ሰርተናል። ለምሳሌ ከሻሽመኔ ወደ ሐዋሳ መግቢያ አካባቢ ያሉ እንኳን ደህና መጣችሁ የሚል የሐዋሳ መግቢያ በር አለ። ይህንን በር አካባቢ ለቱሪስት የሚሆን ቦታዎች አሉ። እነኚህን ቦታዎች የማስዋብ የማስተካከል ስራዎችን ሰርተናል። በአሁኑ ሰዓት ይህን ቦታም ክፍት ሆኖ እያገለገለ ነው የሚገኘው። ሌላው ደግሞ መጀመሪያ ዙር የተመረቀው ኮሪደር ልማት አካባቢ የተሰሩ የመዝናኛ ቦታዎች አሉ። ለወጣቶች ለቱሪስቶች የሚሆን ቦታዎች አሉ። እነኛን ቦታዎች በየቀኑ ሁሉ ክፍት እንዲሆን የማድረግ ስራ፣ አካባቢውን የማልማት ስራ እየሰራን የምንገኘው። ያሉንን የቱሪስት መዳረሻ ቦታዎችን የመንከባከብ ሰላሙን አካባቢውን ለመጠበቅ ስራ እንሰራለን። ተጨማሪ የፕሮጀክቶችን አክለን እየሰራ ነው የምንገኘው። አሁን የጀመርናቸውን ስራዎች የመጨረስ ስራ ነው የምንሰራው። በዚሁ መቀጠል ከቻልን በ2018 በጀት ዓመት ሐዋሳን በሀገር ደረጃ ለቱሪስት ተመራጭ ከተማ እናደርጋለን። ስራ ነው የምንገኘው።
ይህም አሁን ለ4 ለ5 ዓመታት ቆሞ የቆየውን ፕሮጀክት ያስጀመርንበት ምክንያት አንደኛ ለቱሪዝም ያለን ቦታ ልዩ በመሆኑ በሀገር ደረጃ የተያዘው እቅድ በመሆኑ እኛም ሐዋሳን ማስተዋወቅ ካለብን ሐዋሳን ማልማት ካለብን ከቱሪዝም መጀመር ስላለብን ለቱሪዝም ያለንን እቅድ ኦሬዲ ወደ ትግበራ ውስጥ መግባታችን የሚያሳይ ስለሆነ እንደ መንግስት የክልሉ መንግስትም ለዚህ ዘርፍ የሰጠው ቦታ እጅግ በጣም ከፍተኛ ነው። በሐዋሳ ከተማ ደረጃም ገና እነኚህን ብቻ ሳይሆን ገና የምንጀምራቸው ፕሮጀክቶች አሉ። እነኛን ፕሮጀክቶች ቶሎ እንጀምራለን። የጀመርናቸውን ቶሎ እንጨርሳለን። የጨረስናቸውን ደግሞ ቶሎ በማስመረቅ በሙሉ አቅማቸው አገልግሎት እንዲሰጡ የማድረግ ስራ እንሰራለን። የታቦር ኢኮቱሪዝም የታቦር ኢኮቱሪዝም ፕሮጀክት ኦሬዲ አሁን በጊዜያዊነት ስራ ጀምሯል። በዚህ አመት ሙሉ ለሙሉ ስራ ውስጥ በሙሉ አቅሙ እንዲገባ ነው ያቀድነው። ኦሬዲ ስራ ጀምረናል። ከኮንትራክተሩ ጋር ውል አለን፣ ተጀምሯል። የተጀመረው ስራ የሚቀጥል ነው የሚሆነው 100% ሙሉ ለሙሉ አልቆ በዚህ አመት እስከ ሰኔ 30 ድረስ ጨርሰን በ100% ወደ ስራ ውስጥ እናስገባዋለን። ከዚህ በተጨማሪ ስለሆነ የመልካም አስተዳደር ችግሮች እንዲፈቱ ከህዝብ ጋር ተቀናጅተን እየሰራን የምንገኘው የህዝብ መድረኮች እያካሄድን ያለነው ህዝብን እየሰማን ነው የምንገኘው። ከህዝብ የሚቀርበውን ጥያቄዎች የመልካም አስተዳደር ችግሮች ለቅመን ወደ እቅድ እየቀየርን ነው። ወደ እቅድ መቀየር ብቻ ሳይሆን ወደ ትግበራም ገብተን ነው የምንገኘው። በዚህ አመት የመልካም አስተዳደር ችግር እንደ ሐዋሳ ከተማ የተቀረፈባት የሰላም ተምሳሌት የሆነች ሐዋሳን ሁሉ ለማድረግ እየሰራ ነው የምንገኘው። ከዚህ ውስጥ ምን ይጠበቃል? እንዳይተባበር ህዝብ ደግሞ የመልካም አስተዳደር ችግሮችን ለመፍታት ከመንግስት ጋር ጎን እንዲቆም፣ ሌላው ደግሞ የልማት አጋር እንዲሆን ነው የሚጠበቀው። የሰላም አጋር ሰላምን የሚጠብቀው የሐዋሳ ከተማ ጠበቃ ህዝብ ነው። ስለዚህ ህዝብ የሰላም ጠበቃ እንዲሆን፣ የልማት አጋር እንዲሆን ከመንግስት ጋር አብሮ በመስራት አጋርነቱን እንዲያሳየ ነው የምንፈልገው። አብረን እንድንሰራ ነው የምንፈልገው። በአሁኑ ሰዓት ህዝቡ እጅግ በጣም ደስተኛ ነው። ይሄንን ደስተኛነቱ እንዲቀጥል ህዝባችን ከኛ ጋር አብሮ እንዲሰራ አብሮ ከኛ ጋር ከጎናችን እንዲቆም ነው መልእክቴን ማስተላለፍ የምፈልገው።